ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን ወልቃይት ጠገዴም ጠለምት አካባቢ አንዳንድ እንቅስቃሴዎች እየታዩ ይገኛሉ የአብይ አህመድ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ እንደዚሁም የሰላም ሚኒስትሩ በወልቃይት ሁመራ አካባቢ እንደሚገኙ ነው የሰማነው ተፈናቃዮችን ከትግራይ ወደ ወልቃይት ለማምጣት በሚቻልበት ሁኔታ ላይ እየተነጋገሩ እንዳለ ነው በአካባቢው ውጥረት እንዳለም ይነገራል ምን አለ ምን እየተደረገ ነው በሚለው ዙሪያ የወልቃይት ጠገዴ ጠለምት ልሳነ ግፉአን ድርጅት የህዝብ ግንኙነት ተጠሪ አቶ ቻላቸው አባይን መስመር ላይ አግኝቻለሁ አቶ ቻላቸው እንግዲህ በዚህ በወልቃይት ጠገዴ ጠለምት ዙሪያ የተለያዩ መረጃዎችን ስንሰማ ቆይተናል አሁን እነጌታቸው ወደዛ አካባቢ አቅንተዋል ነው የሚባለውና ምንድነው ያለው ወቅታዊ ሁኔታ ምንድነው ከልባ መሰግናለሁ ወንድመሳይ አው ዛሬ ቀን እንግዲህ አቶ አህመድ ድሪስ የሰላም ሚኒስተሩና አቶ ጌታቸው ረዳ የጠቅላይ ሚኒስተሩ አማካሪ ዋናነት ከዞናችን አመራርና የኮሚቴ አመራር ማለት የወልቃይት የአማራ ማንነት አመራሮች እንዲሁም የህዝብ ተወካዮች ጋር ውይይት ላይ እንደሆኑ ነው አሁን ተደውሎ የተነገረን የውይይቱ ዓላማ እንደነገሩን ከሆነ ማለት በነጌታቸው አማካይነት ተፈናቃይ የሚሏቸው እንደ ወልቃይት ጠገዴ እምነት ግን አፈናቃይ የምንላቸው እነሱ ሰፋሪ የሚሏቸው እኛ ደግሞ ወራሪ የምንላቸውን ለመመለስ በተመለከተ ሰፊ ውይይት በማድረግ ላይ እንደሚገኙ ነው መረጃ የደረሰን መሳይ ምንድነው አሁን እንግዲህ የተለየው ነገር ብልጽግና ጭንቀት ሲይዘው በተለይ ሰሜኖቹ ተያይዘው ሊመጡብኝ ነው በሚል ህዋት የኤርትራ መንግስት እንደዚሁም የፋኖ ኃይሎችን በጋራ ሊመጡብኝ ነው በሚል እዛ አካባቢ አቅጣጫ ለማስቀየስ ብሎም በትግራይና በአማራ ማህበረሰብ መሃል ግጭት እንዲፈነዳ በማድረግ ፖለቲካዊ ስሌት አስልቶ በዛ አካባቢ በሚፈጠር ደም አፋሳሽ ጦርነት ብልጽግና እድሜውን ለማራዘም የሚያስችል ስትራቴጂ እንዳለው ይነገራልና አሁን ምንድነው ሊያደርግ ያስበው ከዚህ ጀርባ እነማን አሉ ምንስ ነው የታቀደው እናንተ እንዴት ነው ጉዳዩን እየተከታተላችሁ ያላችሁት አሁን ቀደም ብለህ በተነተንካቸው ጉዳዮች ላይ ብዙዎች እኔም ሳይሆን ድርጅቱ ልሳነ ግፉአን ድርጅት የሚስማማባቸው ነው እንደምታውቀው ለረጅም ጊዜ ለ47 ዓመት ያህል በዛ አካባቢ ትግል እየተካሄደ እንደሆነ የወልቃይት ጠገዴ ጠለምት ህዝብ የተቃጣበትን የማንነት አደጋ እንዲሁም የወሰን ጉዳይ ለማስከበር ሰፊ ትግል እየተደረገ መሆኑ ይታወቃል አሁን ደግሞ ከቅርብ ጊዜ ወዲህ የወልቃይት የአማራ ማንነት ኮሚቴ ተቋቁሞ በህግ ከመንግስት ጋር ቀርቦ የወልቃይት ጠገዴ ጠለምት የአማራ ማንነት ጉዳይ መፍትሄ እንዲያገኝ ጥረት እንዲያደርግ ውክልና የተሰጠው አካል አለ ነገር ግን አሁን እንዳልከው የብልጽግና መንግስት በወልቃይት ጠገዴ ጠለምት የአማራ ህዝብ ላይ የተጠየቁትን ጥያቄዎች ከመመለስ ይልቅ ትናንትና በወልቃይት ጠገዴ ጠለምት ቀደም ሲልም ከፍተኛ የዘር ማጽዳት ዘመቻ የፈጸሙት አሁንም ደግሞ አሁን በቅርቡ እንደምታውቀው የማይካድራ ጉዳይ ያላለቀ ጉዳይ ነው እስካሁን ድረስ ሬሳዎቹ አስከሬኖቹ የሄዱበት አልጋ ሁሉ ዝንብ እየወረረው ባለበት ሰዓት እንደገና በተፈናቃይ መልክ እነዚህን ሰዎች አምጥቶ በዛ አካባቢ እንግዲህ ምናልባት በአማራ እየተንቀሳቀሰ ያለ ህልውና ጉዳይ ስር እየሰደደ ፍሬ እያፈራ ለውጤት እየበቃ መሄዱን በመገንዘብ በዛ አካባቢ ደግሞ ሌላ አዲስ በትግራይና በአማራ ህዝብ ላይ ግጭት እንዲፈጠር ለማድረግ ሰፋሪ በሚል ሽፋን እዛ አካባቢ የሆነ ድርጊት ለማድረግ እሱና ከሱ ጋር ትብብር ያላቸው ሰዎች የወልቃይትን ጥያቄ ወደ ጎን ጥለው ህዝብ ያልጠየቀው ያለ ህዝብ ፍላጎት ሌላ ህዝብ እንደገና ትናንት የገደሉትን ሰዎች በማስመጣት ሌላ ማይካድራ ሌላ ክርክር እንዲነሳ ጥረት እየተደረገ ይገኛል እኛ ይሄ በጣም አሳስቦናል ህዝባችንም ሌትና ቀን እየደወለ እኛ ለውጤት ያበቁናል ምንላቸው መሪዎች ሳያማክሩን ሳያናግሩን አሁን ምን እየተደረገ እንደሆነ አናውቅም ይራሱን ብሎ ደግሞ አቶ ጌታቸው ረዳና የፍትህ ሚኒስተሩ መጥተው እንደገና ይሄንን ነገር ያለ ፍላጎታችን በስደተኛ መልክ ሌላ እልቂት እንዲፈጸም ጥረት እየተደረገ ነውና እባካችሁ በውጭ ያለው የአማራ ማህበረሰብ ጥሪያችንን አሰሙልን አሁንም እንደተለመደው ከጎናችን እንዲቆም መልእክት አድርሱልን የሚል የስልክ ጋጋታ ነው ዛሬ ሙሉ ቀን ሲወርድ ያለው መሳይ እንግዲህ አቶ ቻላቸው እነዚህ ወደ ቀያቸው ይመለሳሉ የተፈናቀሉ ናቸው የሚባሉት የትግራይ ብሔር ተወላጆች የወልቃይት ነዋሪ እንደሆኑ ይታወቃል መመለሳቸው ላይ በእናንተ በኩልም ጥያቄ የለም በዋናነት ህዋትም ሆነ ይሄንን ከጀርባ
ፖለቲካ ቁማር የሚጫወቱ አካላት ተፈናቃዮቹን ስለመመለስ ሳይሆን አካባቢውን ስለመቆጣጠር አጀንዳ ስላላቸው ነው በሚል ጉዳዩ በጥንቃቄ እንዲታይና ሌሎች ነገሮችን ከግምት እንዲገቡ ሰፊ የሆነ ስራ ሲሰሩ እንደነበረ በዛም ያሉት ተመሳሳይ መሬት ላይ ያሉትም ያንን ያደርጉ እንደነበረ የሚታወስ ነው። አሁን ከዛ በተለየ ሁኔታ ነው ነገሮችን ለማካሄድ እየታቀደ ያለው። እዛ የሚገኘው ስነዶ ኮሎኔል ደመቀ ዘውዱ ከዚህ አንፃር ምን እያደረጉ ነው? ምንስ እንዲሆን ነው ህብረተሰቡን እያዘጋጁ ያሉት? በጣም ጥሩ ጥያቄ ነው ወንድም መሳይ። ቀደም እንዳልከው በወልቃይት ጠገዴ ይኖሩ የነበሩ የትግራይ ተወላጆች ብቻም ሳይሆኑ አሁንም የትግራይ ተወላጆች ኢትዮጵያውያን የሆኑ አሁንም ቢሆን ወልቃይት ጠገዴ ጠለምት በአጠቃላይ የኢትዮጵያ ግዛት በሌላ ደግሞ የአማራ ጥንታዊ መሰረት መሆኑን አምነው የሚፈለግባቸውን ግብር እየከፈሉ የሚኖሩ የትግራይ ተወላጆች እንዳሉ እናውቃለን። አሁንም ቢሆን ምናልባት በሌላ ምክንያት ወልቃይትን ጥለው ወደ ቀያቸው የነሱ ትግራይ ነው እንግዲህ ወደ ትውልድ ሀገራቸው ወደ ትግራይ ይሄዱ እንደገና መምጣት የሚፈልጉ ከሆነ ወደ ወልቃይት በዛ ላይ እኛ ምንም እንትን የለንም እያልን ያለነው ግን የነሱ መምጣት አለመምጣት ሳይሆን በትግራይ ነፃ አውጪ ድርጅት የተፈናቀለ የወልቃይት ህዝብ ስፍር ቁጥር የሌለው ህዝባችን አንተ እንደምታውቀው ሱዳን፣ አውሮፓ፣ አውስትራሊያ፣ አሜሪካ ድረስ አለ። በየአረብ ሀገሩ፣ በየሊቢያው፣ በየእስር ቤቱ ስፍር ቁጥር የሌለው ህዝባችን አለ። ይሄንን ህዝብ ለማምጣት መንግስት ጆሮ ዳባ ልበስ ብሏል። አሁን ቅድም እንዳልከው ከዚህ ከትግራይ ተፈናቃዮች በሚል መንግስት ሊሰራው የፈለገ ድራማ የአማራውን ጥያቄ ወደ ጎን አድርጎ ይሄንን ህዝብ ማምጣቱ ያሰበው ጉዳይ አለ። እንደገና ግጭት ይነሳል እዛ አካባቢ። ምክንያቱም እንዳትረሳ በህዝቦች መካከል አሁን ለምሳሌ ዛሬ ቀን ጌታቸው ረዳ ባሉበት ከተጠየቀው ጥያቄ አንዱ በጣም እንትን ያለኝ የህዝብ ለህዝብ ግንኙነት ሳይደረግ የተጎዳው ህዝባችን ካሳ ሳያገኝ ይቅርታ ሳይወር የበደሉትን ሰዎች እንደገና ማምጣት ማለት እንዴት ነው የሚታየው? ሌላ ማሲከር ሌላ አልቂት አይፈጠርም ወይ ብሎ እየጠየቀ ነው። ብዙ ጥያቄዎች ሊነሱ የሚገቡ ጥያቄዎችን እያመጣ ነው። መንግስት እዛ አካባቢ መረጋጋት እንዲኖር የፈለገ አይመስልም። ስለነ ኮሎኔል የጠየቀው ጥያቄ አሁን በነ ኮሎኔልም በሁለት የተወጠሩ ነው። ከህዝባቸው ጋር መሆንም አልቻሉም። ለምን? የህዝብ ጥያቄ ከቦታው አድርሰው የህዝብ ጥያቄ መልስ እንዲመለስ ምንም የተደረገ ነገር የለም። አዲስ አበባ ደርሶ ከመምጣት ውጭ በጥያቄው ዙሪያ ላይ ቅንጣት የምታህል የህዝብ ጥያቄ ህዝብ የሚፈልገው ጥያቄ የተመለሰ ምንም ነገር የለም። እምቢ እንዳይሉ ደግሞ ያው ከብልጽግና መንግስት ጋር ያሉ ሰዎች ስለሆኑ ይሄንን ተገደው ህዝቡ ሳይፈልግ ተፈናቃዮች እንዲቀበል ብሔራዊ ምርጫ እንዲሳተፍ ይሄ የሚል የህዝብ ጥያቄ እንደገና ተፈናቃዮች ከተመለሱ በኋላ ደግሞ ህዝበ ውሳኔ ይደረጋል የሚል ህዝቡን እንደገና ከድጡ ወደ ማጡ ሊወስድ የሚችል እንቅስቃሴ እየተደረገ ይገኛል። እነ ኮሎኔል በዚህ መሃል የተወጠሩ ናቸው። በአጠቃላይ እኛ እንደ ድርጅት ያየነው መሳይ ካሁን በፊት ከነበረው ማይካድራ ላይ ካየነው በአይነቱ ታይቶ ተሰምቶ ወደማይታወቅ አዝማሚያ እልቂት የሚመጣ መሆኑን እያየን አርሜ ሰባ በሚባለው ታውቃለህ አሁን በሱዳን አካባቢ እዛ አካባቢ ሌትና ቀን የጦር ቀጠና ለመሆን ትልቅ ጥረት እየተደረገ ነው። ዛሬ እነ ጌታቸውና እነ ኮሎኔል ትብብር ደግሞ የሚታየው አካባቢውን እንደገና ቀጠናውን ወዳልተፈለገ ግጭት የሚያገባ በዛ አካባቢ የሱዳን ጉዳይ አለ። በዛ አካባቢ ያለው እንቅስቃሴዎች እያየሆን ከጎረቤት ሀገሮች ያለው ሰላም መንግስት በአጠቃላይ ምን እንደሚሰራ ስለማያውቅ የአካባቢያችን በመጠኑ ሰላም የነበረውን እንደገና ወደ ጦር አውድማ ለመውሰድ ሰፊ እንቅስቃሴ እየተደረገ ይገኛል። ይሄ በጣም አሳስቦናል። እንግዲህ አቶ ቻላቸው የአማራ ፋኖ ትግል መነሻ ማዕከል የወልቃይት ጉዳይ እንደነበረ የሚታወስ ነው። ቀኝ ወልቃይት ብረሳሽ ቀኝ ተርሳኝ በሚል የተጀመረው ትግል ነው ዛሬ የአብይ አህመድ አገዛዝን መፈናፈኛ አሳጥቶ ከፍተኛ አቅም የፈጠረውና ምናልባትም በቅርብ አጠቃላይ ለውጥ ይመጣል ተብሎ ተስፋ የተደረገበት ትግል ነው ፋኖ እያደረገ ያለው። የፋኖ ትግልና የወልቃይትን ጉዳይ ነጣጥሎ ማየት የሚቻል አይደለም። አሁን በዛ መልኩ መረዳትና ነጣጥሎ መመልከት ከምንም በላይ የሚጎዳው የአማራን ህዝብ ነው። የወልቃይት ጉዳይ በአማራ ማዕቀፍ ውስጥ መፈታት አለበት የሚለው ድምዳሜን ያዙ ወገኖች ምናልባትም ነገሩን በትልቁ እየተመለከቱ እንዳለ አብይ አህመድ ይህንን ጉዳይ ብቻ ነጥሎ በመውሰድ
በአካባቢው ችግር እንዲፈጠር በአካባቢው የእርስ በርስ ግጭት እንዲፈጠር በማድረግ በተወሰነ ደረጃ እፎይታንና ዳር ሆኖ ሁለቱን ማህበረሰብ በማጋጨት የሚመጣውን የስልጣን እድሜ ማራዘሚያ እድልን ለመጠቀም እንደሆነ ይታወቃልና ከዚህ አንፃር ምን ያህል ጥንቃቄ እየተደረገ ነው? ከምንም በላይ ሁሉም አይኖች ትኩረት ማድረግ ያለባቸው ብልጽግናው አገዛዝ ላይ ነው። በአሁን ሰዓት ሁሉንም እየጨቆነ ያለው ሁሉንም ሀገር እያሳጣ ያለው ይሄው ስርዓት ነውና እዛ አካባቢ እሳት ለመለኮስ እዛ አካባቢ ፈንጂ ጠመደውን ለማፈንዳት እየተሯሯጠ ባለበት ጊዜ ላይ ኃላፊነት በሚሰማ መልኩ ምን መደረግ አለበት የሚለውን እንግዲህ እናንተም ስራችሁ መሬት ላይ ካሉ ሰዎች ጋር ተባብራችሁ እንደምትሰሩ ተስፋ የሚደረግበት ጉዳይ ነው። የወልቃይትን ጉዳይ ከፋኖ ትግል ነጣጥሎ ማየት የሚቻል እንዳልሆነ ነው ብዙዎች የሚስማሙት። ምናልባት በዚህ ጉዳይ ላይ አስተያየት መስጠት ይቻላል። መግለጫችሁን እየጠበቅን ነው። በመግለጫችሁ ዙሪያ ደግሞ በስፋት እንደምንወያይ ተስፋ አደርጋለሁ። አቶ መሳይ እንዳልጠቀስከው የአማራው እንቅስቃሴ ወልቃይት ነበር ሳይሆን አሁንም ነው። የወልቃይት ጠገዴ ጠለምት ህዝብ አሁን ላለንበት የወልቃይት ህዝብ እስካሁን በዚህ 3-4 ዓመት ሙሉ በሰላም ወጥቶ እንዲገባ በእምነቱ ጸንቶ እንዲቀጥል ባህልና ታሪኩን እንዲያስፋፋ አሁን ያለው ኢቭን የወልቃይት ጠገዴ ሰላም ዞን ሆኖ እንዲቆይ ካደረገው ዋናው መሰረቱ የፋኖ እንቅስቃሴ የዚህ አሁን ወልቃይት ጠገዴ ጠለምት የሚገኘው ሰላም በጽኑ መሰረት እንዲጸና ያደረገው የአማራው ህዝብ በከፈለው ደም መሆኑን የወልቃይት ጠገዴ ጠለምት ህዝብ አበክሮ ያውቀዋል። ይሄንኑ ተግባራዊ እስከ መጨረሻ እንዲደርስም ህዝቡ ከህልውና እንቅስቃሴ ጎን መሰለፉ የአደባባይ ምስጢር ነው። በዚህ ላይ ጥርጣሬ የለንም። የሆነ ሆኖ ይህንንና መሰል ጉዳዮችን አሁን በቀጠናችን እየተደረጉ ያሉ ውጥንቅጦችን አስመልክቶ ሰሞኑን ሰፊ መግለጫ ለማውጣት ዝግጅት እያደረግን ነው። ወንድም መሳይ ተጣኝ እድል እያመሰገንኩኝ አሁን ያለው የነጌታቸው ረዳ እንቅስቃሴ ግን ህዝባችን ይህንን ካልን በኋላ በመግለጫ የምንመጣበት ያለውን ሁኔታ ደግሞ በሰፊው ለኢትዮጵያ የጉዳዩ ባለቤት የሆነው ኢትዮጵያ ህዝብ በተለይም ደግሞ ለአማራው እንቅስቃሴ በቅርበት የምናስረዳ መሆናችንን ቃል እገባለሁ። እስካሁን ድረስ ለተጣኝ ድል ከልባ መሰግናለሁ። ወንድመሳይ አቶ ቻላቸው እንግዲህ እንደተባለው መግለጫ ሲወጣ እንደዚሁም በአጠቃላይ ስላለው ሁኔታ እናንተን የወልቃይት ጠገዴ ጠለምት የልሳነ ግፉዓንን ጨምሮ ሌሎችም በጉዳዩ ላይ በፊት መሪ ያሉ በተለይ መሬት ላይ ያሉት ኮሎኔል ደመቀን ጨምሮ ሌሎችም የሚሳተፉበት ዝግጅት ለማቅረብ በዚህ አጋጣሚ ቃል እንገባለን። የእናንተን መግለጫ እንደወጣም ሽፋን በመስጠት ስለጉዳዩ ምንወያይ ይሆናል። አሁን በጣም አመሰግናለሁ አቶ ቻላቸው አባይ የወልቃይት ጠገዴ ጠለምት ልሳነ ግፉዓን የህዝብ ግንኙነት ተጠሪ። እግዚአብሔር ይስጥልኝ። እኔም ከልባ መሰግናለሁ ለተሰጠኝ እድል።